የዓለም የፖለቲካ ማዕበል የአሜሪካና የአረቦች አዲሱ ፍጥጫ ለ80 ዓመታት ያህል የዓለማችንን የኢኮኖሚና የፖለቲካ የጀርባ አጥንት ደግፎ ያዘ አንድ ሚስጥራዊ ቀመር ነበር። እርሱም የአረቦች ነዳጅ ለአሜሪካ የበላይነት፣ የአሜሪካ ጦር መሳሪያ ለአረቦች ደህንነት፣ የስምምነት የማይናወጥ ዓለምን እንደፈለገ የሚጠቅመውና የሚዘውረው ታላቅ ጋብቻ ይመስል ነበር። ነገር ግን አሁን የምንገኝበት የ2026 ዓለም ፍጹም ተቀይሯል። ያ ለብዙ ዘመናት በወርቅ የተጻፈው ስምምነት በአይናችን ፊት እየተቀደደ ነው። በዋሽንግተንና በሪያድ መካከል ያለው ወዳጅነት እየቀዘቀዘ ይልቁንም ዓለምን ወደማይታወቅ አቅጣጫ እየመራት ያለ አዲስና ልብ አንጠልጣይ ፍጥጫ ተወልዷል። ይህ ፍጥጫ የቃላት ጦርነት ብቻ አይደለም። የነዳጅ ማደያዎች፣ የባህር በሮች፣ አርቲፊሻል ኢንተለጀንስና የዓለማችን ቀጣይ ኃይል ማን መሆን አለበት የሚለውን የሚወስን ታላቅ የቼዝ ጨዋታ ነው። ለመሆኑ ምን ተፈጠረ? አሜሪካ በመካከለኛው ምስራቅ የነበራትን ፍጹም የበላይነት እንዴት ልታጣ ቻለች? አረቦቹስ ዋሽንግተንን በግልጽ አይሆንም ለማለት ያገኟቸው ሚስጥራዊ ካርዶች ምንድናቸው? ዛሬ በዚህ ልዩና ሰፊ ትንታኔ ዓለምን ጂኦፖለቲካ እየቀየረ ያለውን የዚህም ፍጥጫ 4 ሚስጥራዊ ምዕራፎች አንድ ባንድ እንፈታለን። ከጋዛ ምድር እሳታማ ዲፕሎማሲ እስከ ዋይት ሃውስ ድንጋጤ፣ ከቻይናውያን ሚስጥራዊ እጅ እስከ ዶላር መዳከም ድረስ ያለውን ልብ አንጠልጣይ ታሪክ እስከ ፍጻሜው በትንታኔያችን ይዘንላችሁ ቀርበናል። እስከ መረጃችን ፍጻሜ ድረስ አብራችሁን ቆዩ። ሰላምና ጤና በያላችሁበት ሁሉ ይድረሳችሁ። የታርጌት ኒውስ ነው። ወደ ትንታኔ መረጃችን ስናመራ ታሪኩን በትክክል ለመረዳት ወደ ኋላ መመለስ አለብን። ሁለተኛው የዓለም ጦርነት ያበቃ ጥቂት ቀናት ሲቀሩት አሜሪካና ሳውዲ አረቢያ የዓለምን የኃይል ሚዛን የሚቀይር ስምምነት ተፈራረሙ። ሳውዲ ለምዕራቡ ዓለም የኢኮኖሚ እድገት ያልተገደበ ነዳጅ እንድታቀርብ፣ አሜሪካ ደግሞ ሳውዲን ከማንኛውም የውጭ ጥቃት በጦር ኃይሏ እንድትጠብቅ ተስማሙ። ይህ ግንኙነት ይበልጥ የጠነከረውና አሜሪካን የዓለም ንጉስ ያደረጋት ግን እንደ አውሮፓውያን አቆጣጠር በ1974 በተደረገ ሌላ ታሪካዊና ሚስጥራዊ ውል ነበር። ሳውዲ አረቢያ ነዳጇን በአሜሪካ ዶላር ብቻ ለመሸጥ ተስማማች። ይህ አሰራር ፔትሮ ዶላር በመባል ይታወቃል። አሜሪካ የፈለገችውን ያህል ገንዘብ እንድታትምና የዓለምን የፋይናንስ ስርዓት በባለቤትነት እንድትቆጣጠር ያደረገ ታላቅ ጋሻ ነበር። ነገር ግን በ21ኛው ክፍለ ዘመን አሜሪካ የራሷን የነዳጅ ምርት ስታሳድግና ትኩረቷን ወደ ቻይና ስታዞር አረቦቹ አንድ ነገር ተገነዘቡ። አሜሪካ ካሁን በኋላ አስተማማኝ ጋሻ አይደለችም። የጥርጣሬ ነው እንግዲህ ዛሬ ወደምንመለከተው ታላቅ ፍጥጫ በር የከፈተው። የመጀመሪያው ትልቁ ፍጥጫ የፈነዳው ከነዳጅ ጉድጓዶች ነው። አሜሪካ በቤት ውስጥ በዋጋ ንረት ስትጠበስ ዋይት ሃውስ ወደ ሪያድ ስልክ በመደወል የነዳጅ ዋጋ እንዲቀንስ ምርት ጨምሮ ሲል ተማጸነ። ነገር ግን ሳውዲ አረቢያና የኦፔክ ፕላስ አጋሮቿ የሰጡት ምላሽ ዋሽንግተንን አስደንግጧል። አረቦቹ ምርት ለመጨመር ፈቃደኛ አልሆኑም። ይልቁንም ዋጋው ይበልጥ እንዲጨምር ምርት ቀነሱ። ይህ በአሜሪካ ፖለቲካ ላይ የተሰነዘረ ቀጥተኛ ጥቃት ነበር። አሜሪካ ይህንን ውሳኔ ከሩሲያ ጋር መወገን ስትል በቁጣ ፈረጀችው። አረቦቹ ግን ግልጽ ምላሽ ሰጡ። እኛ የምንሰራው ለራሳችን ብሔራዊ ጥቅም እንጂ ለአሜሪካ ምርጫ አይደለም በማለት ዋሽንግተንን አስፈራሩ። የውሳኔ ዋሽንግተንን በአረብ ሀገራት ላይ የነበራት የፖለቲካ ተጽዕኖ ምን ያህል እየላሸ እንደመጣ ለዓለም ያሳየ የመጀመሪያው ማረጋገጫ ሆነ። ነገር ግን ትልቁ የዋሽንግተን ቅዠት ገና አልተጠናቀቀም ነበር። እንደ ሳውዲ አረቢያ፣ የተባበሩት አረብ ኤምሬቶችና ግብጽ ያሉ የአረብ ዓለም ቁልፍ ተዋናዮች ፊታቸውን ሙሉ በሙሉ ወደ ምስራቅ አዙረዋል። በተለይ የብሪክስ ጥምረት
ጥምረትን በይፋ መቀላቀላቸው የአሜሪካን ዓለም አቀፍ የበላይነት ስጋት ላይ ጥሎታል። ለምን ቢሉ አረቦቹ ያንን ለ10 ዓመታት የኖረውንና የአሜሪካ የኢኮኖሚ መሰረት የሆነውን የፔትሮ ዶላር ውል በመተው አሁን ላይ የነዳጅ ንግዳቸውን በቻይና ዩዋንና በአገር ውስጥ ገንዘቦች ለማድረግ በሚስጥርም በግልጽም እየተደራደሩ ነው። ይህ ውሳኔ ሙሉ በሙሉ ከተሳካ አሜሪካ የዓለምን ኢኮኖሚ በዶላር የመቆጣጠር አቅሟን ታጣለች። የኢኮኖሚ ግዛቷም የመፈራረስ አደጋ ይጋረጥበታል። አሜሪካ የቻይናን 5G እና የኤአይ ቴክኖሎጂ አትጠቀሙ ብላ ስታስጠነቅቅ፣ አረቦቹ ግን በቢሊዮን የሚቆጠር ታላቅ የቴክኖሎጂ ስምምነት ከቤጂንግ ጋር እየተፈራረሙ የአሜሪካን ቀይ መስመር እየረገጡ ይገኛሉ። ይህም ብቻም አይደለም፣ የጦር መሳሪያ ሽያጭ ሚዛኑም በከፍተኛ ሁኔታ እየተቀየረ ነው። አሜሪካ ለአረብ ሀገራት ዘመናዊ የጦር አውሮፕላኖችን ለመሸጥ የሰብአዊ መብትና የቴክኖሎጂ ሚስጥር ጥበቃ በሚሉ መስፈርቶች ስታንገራግር፣ አረቦቹ ግን ያለምንም ቅድመ ሁኔታ ዘመናዊ የጦር ድሮኖችን፣ ሚሳይሎችንና የሳይበር ደህንነት ቴክኖሎጂዎችን ከቻይና በቢሊዮን ዶላር መግዛት ጀምረዋል። ይህ እርምጃ አሜሪካ በጦር መሳሪያ ሽያጭና በቀጠናው ጥበቃ ላይ የነበራትን ብቸኛ ተፈላጊነት ሙሉ በሙሉ አሳጥቷታል። አረቦች አሁን ላይ የደህንነት አማራጮቻቸውን እያሰፉ መሆኑን ለዋይት ሀውስ በግልጽ አሳይተዋል። ይህንን የጥቅም ፍጥጫ ይበልጥ ወደማይመለስ የእሳት ነጥብ የቀየረው ግን በመካከለኛው ምስራቅ የቀጠለው የጋዛ ቀውስ ነው። አሜሪካ ለእስራኤል የምታደርገው ያልተገደበ ወታደራዊና ዲፕሎማሲያዊ ድጋፍ በአረብ ሕዝቦች ዘንድ ብቻ ሳይሆን በመሪዎቻቸው ዘንድ ከፍተኛ ቁጣን ቀስቅሷል። ዋሽንግተን በመካከለኛው ምስራቅ ትልቅ ዲፕሎማሲያዊ ድል ለመቀዳጀት ስትል ሳውዲ አረቢያ ከእስራኤል ጋር ታሪካዊ ግንኙነት እንድትመሰርት ከፍተኛ ጫና አድርጋ ነበር። አሜሪካ ይህንን ካርድ መምዘዝ ከቻለች የቻይናንና የሩሲያን ተጽዕኖ መግታት የምትችልበትን ትልቅ ቀጠናዊ ጥምረት መፍጠር ትችል ነበር። ነገር ግን ሪያድ ለአሜሪካ የማይናወጥና ከባድ ቅድመ ሁኔታ አስቀመጠች። ነፃ የፍልስጤም መንግስት ሳይመሰረት ለእስራኤል አንዲትም እውቅና አንሰጥም። የአቋም አሜሪካ በቀጠናው ያቀደችውን ታላቅ ስትራቴጂ ሰባብሮታል። ዋሽንግተንን ይበልጥ ያስደነገጠውና ጨዋታውን ፈጽሞ የቀየረው ሌላው ትልቅ ሚስጥር ደግሞ አሜሪካ ለዘላለም ጠላቶች ናቸው፣ ያለኔ እርዳታና ሽምግልና በፍጹም አይስማሙም ብላ ያሰበቻቸው ሳውዲና ኢራንን ቻይና በመሃል ገብታ ቤጂንግ ላይ ማስታረቋ ነው። ይህ ታሪካዊ ክስተት አሜሪካ በመካከለኛው ምስራቅ ለዘመናት የገነባችው የደህንነትና የፖለቲካ አውታር በአንድ ጀንበር የበታተነ ታሪካዊ መብረቅ ሆነ። ፍጥጫው በተግባርና በግልጽ የታየው ግን ቀይ ባህር ላይ ነው። የየመን ሁቲ አማጽያን በንግድ መርከቦች ላይ ጥቃት ሲሰነዝሩ አሜሪካ ጦሯን አሰልፋ የብልጽግና ጠባቂ የተሰኘ ወታደራዊ ጥምረት መሰረተች። ነገር ግን የሚገርመው የቅርብ የአሜሪካ የጥንት ወዳጅ የሆኑት ሳውዲና የተባበሩት አረብ ኤምሬቶች ይህንን ጥምረት አንቀላቀልም ማለታቸው ነው። ለምን? ምክንያቱም ከአሜሪካ ጦርነትና ወታደራዊ እርምጃ ይልቅ ከኢራን ጋር በቀጥታ በመነጋገር የራሳቸውን ቀጠናዊ ሰላም መጠበቅ መርጠዋል። አረቦች ለአሜሪካ የደህንነት ጃንጥላ ያላቸው እምነት ሙሉ በሙሉ መንሸራሸሩን እናም የራሳቸውን ገለልተኛ መንገድ መመረጣቸውን ለዓለም ያሳዩበት ታሪካዊ ቅጽበት ነበር። አሁን ባለው ውጥረት ይበልጥ እየሰፋ የመጣው በአፍሪካ ቀንድና በሰሜን አፍሪካ አካባቢ ባሉ ስትራቴጂካዊ የባህር በሮች ላይ ነው። ግብጽና የተባበሩት አረብ ኤምሬቶች በሜዲተራኒያ ባህርና በቀይ ባህር ዙሪያ ያላቸው ወታደራዊና የኢኮኖሚ ተጽዕኖ ለማሳደግ ከሩሲያና ቻይና ጋር አዲስ ስምምነቶችን እያደረጉ ነው። አሜሪካ እነዚህን ወሳኝ የንግድ መስመሮች በበላይነት ለመቆጣጠር የምታደርገው ጥረት ከአረብ ሀገራት አዲስ ብሔራዊ ጥቅም ማስቀደም ፖሊሲ ጋር በየቀኑ እየተጋጨ ይገኛል። አረቦቹ አሁን ላይ በምስራቅና በምዕራብ መካከል ያለውን የኃይል ሚዛን በመጠቀም የራሳቸውን ጥቅም በከፍተኛ ደረጃ እያስከበሩ ነው።
እንግዲህ የዚህ ሁሉ ታላቅ ፍጥጫ የመጨረሻው ትርጉም ምንድነው? አረቦች ከአሜሪካ ጋር ያላቸው ግንኙነት ሙሉ በሙሉ አልበጠሱም። አሁንም የአሜሪካን የጦር አውሮፕላኖችና መሳሪያዎች ይገዛሉ። አሜሪካን ቢሆን የአረብ ሀገራትን ስትራቴጂካዊ መልክዓ ምድርና የኢንቨስትመንት አቅም አጥብቃ ትፈልጋለች። ነገር ግን የድሮ የጥገኝነት የትዕዛዝ ሰጪነትና የጌታና የሎሌ ዘመን በይፋ አብቅቷል። ዓለም ከአንድ ሀያል ሀገር ፍጹም ውሳኔ ሰጪነት ወጥታ ሁሉም የራሱን ብሔራዊ ጥቅም ወደሚያስቀድምበት ባለብዙ አቅጣጫ ፖለቲካ እየተሻገረ ነው። በዚህ አዲስ የዓለም የቼዝ ጨዋታ ላይ ደግሞ አረቦች ራሳቸውን እንደ ተላላኪ ሳይሆን እንደ ዋና ጨዋታውን ፈጣሪና ገዢ ማየት ጀምረዋል። ዋሽንግተን በቀጠናው የጠፋባትን ታላቅ ተሰሚነትና ተደማጭነት ለመመለስ ምን አይነት አዲስ የፖለቲካ ካርድ ትመዝ ይሆን? አረቦቹስ በምስራቅና በምዕራብ ሀያላን መካከል የሚያደርጉትን ይህንን አደገኛ የገመድ ላይ ጉዞ እስከ መጨረሻው ድረስ በስኬት መዝለቅ ይችላሉ ወይስ የሀያላኑ ሽኩቻ በኃይል ይፈጫቸው ይሆን? የፍጥጫ ገና አልተጠናቀቀም። ይልቁንም በየቀኑ አዳዲስ ምዕራፎችን እየጻፈ ይገኛል። ዓለም በሀያላን ሽኩቻ ማዕበል ውስጥ ስትናወጥ፣ እኛ ደግሞ እውነታውን በጥልቀት እየመረመርን ወደ እናንተ ማቅረባችንን እንቀጥላለን። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። እናንተስ በዚህ ጉዳይ ላይ ምን ታስባላችሁ? አረቦች ከአሜሪካ ተጽዕኖ መውጣታቸው ለመካከለኛው ምስራቅና ለዓለም ሰላም ያመጣል ወይስ ይበልጥ ምስቅልቅልን ይፈጥራል? ሀሳባችሁን ኮሜንት ላይ አጋሩን። በሚቀጥለው ልዩና ጥልቅ ትንታኔ በሌላ አዲስ ርዕስ እስከምንገናኝ ድረስ መልካም ቆይታ።